ይሄን ያክል ደረትሽን የነፋው ምንድነው? ማን ኮንፊደንስ ሰጥሽ ነው? እንግዲህ አንድ ልጅ እሷ ብቻ ስለነበረችና እኔም ያለኝ የሌለኝን በሙሉ አሟጥቼ ወደ እሷ በማድረግ እሷም ትምህርቷን በጥሩ ሁኔታ እየተከታተለች እየሰማሽ አንቺ ራስ እየሰማሽ ነው። አንቺ ራስ እየሰማሽ ነው። ሁሉ ነገር ካስፈራራሽ በኋላ ደግሞ አላቃትም ስትይ ትንሽ አጣኔ እና እኔ የማቤት ደርሳሉ ታለታች ማለት ነው። እውነት ነው። ስራዋ ምንድነው? እንደው የሚያውቁት ነገር አለ። ማን ነው መስመሩን እየሳተ ያለው? የነገርኩ ነው። ከማን ጋር ነው እየሰራሽ ያለሽ? ይኸውልሽ ይሄ ወሬሽን ምናምን ነገር አቁሚና እውነታውን ብትናገር የተሻለ ነው። አንቺም ደግሞ በደንብ ታውቂኛለሽ። በደንብ የምታውቂኝም በእኛ ሰው በኩል የኛን ሰው ለማጥፋት እየሰራሽ ስለሆነ አባትሽ እየሰራሽ ያለሽውን ነገር ቢያውቁ ታማሚ ናቸው። ልብ ድካም፣ ደም ግፊት እና እንዳለባችሁ ሱካር እንዳለባችሁ ታውቂያለሽ። አባትሽ ላይ ጦስ እያመጣሽ ነው። የሆነ ቦታ አለ የምታቀብለኝ ቦታ። ምኑን ነው የምታቀብለኝ? መድኃኒቱን ነው እና ምግቡን ሰጥቻት መድኃኒት ስላለቀ ትሰጠኛለች እና ያን ያለ ሪስክ የሚያስወስድ ስላልሆነ ከምግቡ ጋር እየጨመርሽ ትሰሪያለሽ ምናምን ነገር አለ። ግን እኔ እምቢ ብያቸው ነበር። እኔ እንጃ ለማን እንደሆነ ነው ያላቀም። ወንድምሽ ምን ያህል ታማኝ እንደሆነ ታውቂያለሽ። አውቃለሁ። እህቱ ነሽ። እህቱ ብትሆኚም ደግሞ በእጅሽ የሰው ነፍስን መጥፋት እንደሌለበት ያውቃል። እኔ ማን ምግብ ውስጥ እንደሆነ ነው ያላቀም። ብቻ እኔ ምግቡን ተሰርቶ ነው ሰሚኛለሽ። የሚኪ ምግብ ውስጥ ጨምረሽ ታውቂያለሽ። እያንዳንዱ ነገር ቼክ እንዲያደርግ ነገር ቼክ አድርጓል። ምን ማለት ነው? እንዴት ያለ ነው ፍቃድ ስልኬን ቼክ ያደርጋል እሱ? እኔ ከእንዲያውም እሱን ለመጠበቅ ስል ነው እሱን የደበቅኩት። እሱን ለመጠበቅ ስል ነው እሱን የደበቅኩት። ምን አይነት አማርኛ ነው? እኔ አስፈራርተው ነበረ። ወንድምሽ ላይ እንመጣለን አሉኝ። እኔ ወንድሜን ማጣት አልፈልግም። የመኝታው በር ገርበብ ነገር ብሎ ነበርና አጋጣሚ እንዲሳይ ግን ጥግ ጋር የሬሳ ሳጥን ነበረ። የሬሳ ሳጥን በጣም ማለት ስሜቴን መቆጣጠር አልቻልኩም ነበረ። ማየና ሚኪ የሚያውቁት ነገር ሆኖ እኛም ማናውቀው ነገር ምንድነው? አሸናፊ ምንድነው እየተከናወነ ያለው? ማለት ሚኪ ምን ውስጥ ነው የገባው? እሱ የገባበት ቃል ኪዳን እሱ የያዘው ጉዳይ ምን ያክል ትልቅ ይሁን ምን ያክል ነገሩ ከባድ ይሁን የምናውቀው ነገር የለም። ሚኪ በአጠቃላይ እየተናገረ ያለው ነገር ምንድነው? ስለዚህ ሰውዬ መረጃ ምንም አይነት ነገር መስጠት አልችልም። ገባሽ አይደል? ስለዚህ ይሄንን ቤተሰብ መታደግ ካለብን እንታደገው። ነገሮችን ባታደባብሺ የተሻለ ነው። እህቱ እንኳን እንደተወሰደች ተነግሮት ሰውየውን አሳልፎ መስጠት አልፈለገም ነበር። ለምን አንዴ ወደ መስኮቱ ሄዳል። በቃ የሆነ ውክብክብ ያለ ሰው ነውና እንዴ ምን ሆነ ነው ስለው አደራ አሳልፋችሁ አሰጡኝም አይደል ላሳልፈሽ አሰጡኝም እያለ ያለቅሳል ማለት ነው። እሺ ቆይ አንተ እንኳን ለምን አታመኝ? እኔ ይኸውልሽ አሁን መተማመን እንኳን አይደለም ዋናው ነገር አንቺ ጋር መረጃ ይኖራል። እሺ ብዬ ነው አንድ ጊዜ ተቀበልኩት። ከዛም በኋላ የዛን ቀን እንሂድና ሰውየውን ታያዋለሽ አለኝ። እንኳን ደስ አለዎት! ለተከታታይ 10 ቀናት ብቻ የሚቆይ የ35 በመቶ ልዩ ቅናሽ ከጎልደን ፓላስ ሪል ስቴት በመሃል ከተማ 22 ጎላጉል ታወር ፊት ለፊት በሚገኘው ሳይታችን ላይ ከባለ 1 መኝታ እስከ ባለ 3 መኝታ አፓርትመንቶችን ከ408,000 ብር ቅድመ ክፍያ ጀምሮ ይዘንልዎት ቀርበናል። ለኑሮም ለኢንቨስትመንትም ምቹ በሆነው ሳይታችን ላይ አፓርትመንት ሲገዙ የመዋኛ ገንዳ፣ እጅግ ዘመናዊ ጂም እና ስፓ፣ የልጆች መጫወቻ ስፍራ፣ በቂ የመኪና መቆሚያ፣ የተንጣለለ ቴራስ፣ መጠባበቂያ ጄኔሬተር እንዲሁም የከርሰ ምድር ውሃ ያገኛል። ቢኖሩበት ምቹ፣ ቢያከራዩት ዳጎስ ያለ ገቢ የሚያገኙበትን አፓርትመንት ይሄ ቅናሽ ሳያመልጦት የራስዎት ያድርጉ። ለበለጠ መረጃ በ0957 870707 ወይም በ0987 678780 ይደውሉልን። ጎልደን ፓላስ ሪል ስቴት ውስጥ መግባት ያለበት አይመስለኝም። ማለት የኛን ህይወት ተሞክሮ ከሆነ ማወቅ የፈለከው ያው ምን አለ መሰለሽ የህይወት ተሞክሮ ማለት ይሄ ነገር ወላጅ አልባ ስላልሆናችሁ ለምን ወላጅ አልባ መሆናችሁ ምን አንተ ምን ያህል እርግጠኛ ነህ? እኛ ወላጅ አልባ ነን። እስኪ ምንድን ነው ያሳለፋችሁትን ነገሮች ንገሩኝ እስኪ። ለህይወት የሚያሰጋውን የሚያሳለፋችሁትን ነገር ንገሩኝ። መቼ ምንም አይለቀኝ ነገር ካለ ይሄ ወላጅ አልባ ከመሆንና ካለመሆን ጋር ለውጥ ልዩነት ያመጣል። ይሄንን ቤት የተከራየላችሁ አባታችሁ እንደሆነ አውቃለሁ። ሚኪ ሰው ደብቋል እያልሽኛለሽ? አዎ የሆነ ሰው አለ በሚኪ በኩል የተደበቀ። ሚኪ ደበቀው ሰው አለ።
የነበራትን ህይወት መስመር ቀይራ እንዴት እንደዚህ አይነት የወደቀ ነገር ውስጥ ልትገኝ ቻለች የሚለው ነገር ለአእምሮዬ ጥያቄ ነው። ምን እደብቅለታለሁ? እውነት እንዴት ይደበቃል? እንዴሉ ሌላም እንደዚህ አይነት ጥርጣሬ ውስጥ ትገባለህ? እባክሽ እዛ ጋር እሺ እንደደፈራት ከስም መስረት እንደደፈራትም ጭምር ነው የተነገረ። ሉሌ ምንድን ነው የምትነግረኝ? ሉሌ ምንድን ነው የምረጋጋው? ምንድን ነው ሉሌ? ኪሩቤል ሉሌ ምንድን ነው የምትነግረኝ እንዴ? አይ ያው ምናልባት አሁን ማወቅ የፈለከው ነገር ብታውቀውም ያው ማወቅ ብቻ ስላለብህ ነው ኪሩቤል። ምናልባት ስለዚህ ነገር የምታውቂው ነገር ካለ የሆነ የተደበቀ ነገር ካለ በቃ በሜርሲ በኩል የሚፈልጉትን ጥቃት ደግሞ እያደረሱብን ነው ብዬ አስባለሁና ሉሌ እየጠበቅኩ ነው። ምንድን ነው? አቶ ካሳሁን ሜርሲን አመጣልሃለሁ አንተ ከዚህ ቤት እንዳትወጣ ውጭ በል ብሎ ነበር። እሺ ብለህ ቁጭ ብለህ ስትጠብቅ ነበር። ለምን ድምፅህን አጠፋብኝ? አሸናፊ እዚህ ነው ያለው እስካሁን። አሸናፊ ከተደበር ሉሌ ይኸውልህ ስማኝ፣ አንተ ይኸውልህ ትሰማኛለህ? ስማኝ ይኸውልህ እረፍ አሸናፊ ምን ውሻ እረፍ። ሰላም ምጪ ሰላም ራስና እግዚአብሔርን ያለ ምንድነው እየሰራ ያለው የሰው ቤት ውስጥ? ምንድነው እባክህ? ምን እያደረክ ነው ያለው? አንተ አሸናፊ በሩን ክፈተው። የማይሆን ነገር ነው ራስህ ላይ የምታደርገው። ይኸውልህ እሷ አምናበት ነው ቦርሷን ይዛ ነው የመጣችው። ሰላማዊ ሰው ደስተኛ ሆና ነው የመጣችው። እንግዲህ የስልኩ ባለቤት ስልክ ቴክስት የተደረገበት ባለቤት ይሄ እንደሆነ ነው ቤቷ የተነገረን። ስለዚህ እስኪ ያለውን ነገር አብረን ምን ሜርሲም እዚህ አብራት ትኖራለች ወይ ማለት የማትፈልገው ነገር እንዳስደረጋት ማለት የማትፈልገውን ነገር እንዳደረጋት ነገር የማትፈልገው ነገር ማለት ምን ማለት ነው? ቆይ አልገባኝም። አንቺ ውሻ አረሉላ ኧረ በእግዚአብሔር እንደ አንድ ነገር ሆና ቢሆን ማለት ነው። እረፍ እሺ በል እረፍ ብቻ አንድ ነገር ትሁን። እረፋሹ በቃ አንድ ነገር ትሁን። ስነ ስርዓት ስነ ስርዓት ሽና ቁጭ በይ። በእግዚአብሔር ተከት ይኑርሽ እስኪ ላፍሽ ለከት ይኑርሽ። ዝም በይ። ያው እንግዲህ በመጀመሪያ ይቅርታ መጠየቅ እፈልጋለሁ። ማለት ድንገት ነው ግር ብለን የመጣ ነውና ፕሮግራም ሳንይዝ ምንም ሳንለው ስለመጣ ነውና ያው አስቸኳይ ስለሆነብን ነው ነገሩ እና ያው አጋጣሚ ደግሞ ስለ እርሱ ስጠይቅ እዚህ ሰፈር ላይ ነው ነገር ብቸኛ እንደሆኑና አንድ ልጅ ብቻ እንዳሉት ነው ነገር መረጃ ደርሶኝ ነበር። ትክክል ነው? ብቸኛ ስትል ማለት ያው ከህብረተሰቡ ጋር ነው የምኖረው። እንዴት? አይ ከህብረተሰቡ ጋር ነው የሚኖሩት፣ ግን ቤት ውስጥ ያው የሚኖሩት እርሶና ልጆ ብቻ እንደሆኑ ሌላ ተጨማሪ ሰው ቤት ውስጥ እንደሌለን ጭምር ነው የተሰማሁት። ያው የጊዜ አጋጣሚ ሆኖ ነው እንጂ እኔ ብቸኛ አይደለሁም አልነበርኩም። አዎ ስማ እና እኔ የራሴ የሞቀ ቤተሰብ ነበረኝ፣ ትዳር ነበረኝ እና ባለቤቴ ጋር በሆነ አጋጣሚ ስላልተግባባን ተለያየን። ከእሷ ጋር ስንኖር የወለድናት ልጅ አሁን ከኔ ጋር ነው ያለችው። ኦኬ አንድ ሴት ልጅ ብቻ ነው የወለዱት? አዎ። እና ከእሷ ጋር ነው የምኖረው። ኦኬ ከባለቤቶት ጋር ተለያይተው ነው? አዎ። ምን ያህል ጊዜ ሆኖ ከተለያዩ? ረጅም ጊዜ ነው። እችን ልጅን ያሳደግኳት እኔ ነኝ ብቻዬን። ማለት ከተለያየን ቆይተናል። ምን ነበር የሚሰሩት? አሁን ያው ከቤት እንደማይወጡ ብዙም ጤናዎትም ጥሩ እንዳልሆነ ሰምቻለሁና ምን ያህል ጊዜ ማለት ምን ነበር እየሰሩ ያሳደጓት ልጆትን? እኔ በፊት አንድ ትልቅ ድርጅት ውስጥ ነበረ ስራ የነበረውና ከባለቤቴ ጋር ከመለያየታችን በፊት እና ከተለያየን በኋላ ከድርጅቱ ወጣሁኝ።
አሁን የተለያዩ ቦታዎች በጥበቃ ስራ ነው የምተዳደረው። የጥበቃ ስራ ነው የምሰራው። የጥበቃ ስራ ነው ነገር እየሰሩ ነው ልጆትን ያሳደጉት። አሁን ላይ ያው ብዙም እንደማይንቀሳቀሱ ታማሚ ምናምን ነገር ሰምቻለሁ። ምንድን ነው የሚያሞት? ጤናዎት ምንድን ነው ችግር ያለበት? እንደምታውቀው ወንድ ልጅ እድሜው ከፍ እያለ ሲመጣ በልጅነቱም ብዙ ስራዎች ተሯሩጦ የሰራ ስለሆነ እንደ ቀድሞ ሊሰራ ስለማይችል እድሜም ከፍ እያለ ሲመጣ የተለያዩ የውስጥ በሽታዎች እንደ ደም ግፊት፣ ስኳር እና የመሳሰሉ ነገሮች አሉብኝና በእነዚህ ምክንያት እንደ በፊቱ ተሯሩጬ መስራት አልችልም። እንዴት ነው ሕክምና ምናምን ነገር አግኝተዋል? ሕክምና ምናምን ሄደው ያውቃሉ? አሁንም መድኃኒት እከታተላለሁ። በጤና መድን ያው በየሆስፒታሉ በግል መታከም ስለማልችል በጤና መድን በኩል መድኃኒቶች ያገኛለሁ እና በነዛ መድኃኒቶች ኃይል ነው እስካሁን ያለሁት። መልካም። ልጆትን እንግዲህ ብቻዎትን አስተምረው ለማዕረግ አብቅተው እንደነበረም ተነግሮኛል እና ልጆትን አስመርቀዋታል። እውነት ነው። አሁን ስራ እየሰራች ነው፣ ስራ ይዛለች። እውነት ነው። ልጄን እንግዲህ አንድ ልጄ እሷ ብቻ ስለነበረች እና እኔም ያለኝ የሌለኝን በሙሉ አሟጥጬ ወደ እሷ በማድረግ እሷም ትምህርቷን በጥሩ ሁኔታ እየተከታተለች ስለነበረ ተመረቃለች እና አሁን ደህና ስራም ትሰራለች፣ እኔንም ትረዳኛለች። ደርሳሉታለች ማለት ነው። እውነት ነው። ስራዋ ምንድን ነው? እንደሚያውቁት ነገር አለ? እንግዲህ በስራዋ ዙሪያ እኔም ጠይቄ እንትን ያልኩት ደህና ሰርታ እንደምትመጣ መማሯን ነው የማውቀው እና የት መስሪያ ቤት እንደምትሰራ ምን ያህል ደሞዝ እንደምታገኝ የማውቀው ነገር የለም። ግን ጥሩ የሆነ ክፍያ እንደምታገኝ ያውቃሉ። እውነት ነው። መልካም። ያው እንግዲህ ልጅ ደርሶ ቤተሰቡን ሲረዳ ቤተሰቡን ሲጦር ደስ ይላል አይደለ? ያው ደግሞ ልጅ ደግሞ ደርሶ ቤተሰቡን የሚረዳ ከሆነ ቤተሰቡን የሚጦር ከሆነ መልካም ስራን ሰርቶ ጥሩ ስራን ሰርቶ በጥሩ መንገድ የመጣ ገንዘብ ሲሆን ደግሞ የተሻለ ነው አይደለ? እውነት ነው። ልጆትን ያው በምን አይነት መንገድ ቀርጫታለሁ ብለው ያስባሉ? መቼም ልጅን ያው ቤተሰብ በቀረጸበት መንገድ ነው መቼም አይደለም የሚያድገው። የቤተሰቡን ማንነት ወርሶ ነው አይደለም የሚያድገው። በምን አይነት መንገድ ተቀርጻለች ብለው ያስባሉ ልጆት? እኔ እንደምታየኝ እድሜ ከፍ ያለ ነው። አላማዬም እንግዲህ እኔ ተምሬም ትልቅ ቦታ ደርሼም ነው ማለት ሳልችል የጥበቃ ስራ እየሰራው ነው እንትን ያልኩት እና እሷን ማስተማር እሷን በጥሩ ሁኔታ ማሳደግ ነበረብኝና ጥረቴ ሁሉ ተሳክቷል ማለት እችላለሁኝ እና አቅሜ የሚፈቅደውን ሁሉ አድርጌ አሁን ከሰው ማለት በሷ እድሜ ያሉ ወጣቶች ከነሱ የተሻለ ህይወት እንደምትኖር እያየሁኝ ነው ባይኔ እና ጥሩ ቀርጫታለሁ ማለት እችላለሁ። መልካም። እንግዲህ አባቴ ያው እኔ ዛሬ ትልቅ ማለት ዋና ጉዳይ አድርጌ የመጣሁት ልጆትን ለማግኘት ነው። እዚህም ስመጣ ደግሞ ቤት እንደሌለች እና ስራ እንደሆነች የነገሩኝ እርሱ እንደው ግን ደውለው ቢጠሯት፣ ምክንያቱም በጣም ስለምፈልጋት እንድትመጣ ስለምፈልግ በስልክም ቢሆን እንድትመጣልኝ ቢያደርጓት። በመጀመሪያ ደረጃ አንተን ማቀፍ አይደለሁም። አዎ ልክ ነው። እና ለምን እንደፈለካትም አላውቅም። አዎ ነግሬታለሁ። መጀመሪያ ልውል እባላለሁ ብዬታለሁ። ስገባ ካሜራም አስፈቅጆታለሁ። አንዳንድ ነገሮች ላይ ሪሰርች እያደረኩ እንደሆነ ነግሬታለሁ እና ከልጆት ጋር ደግሞ በጣም ማውራት የምፈልገው ነገር ስላለኝ ማውራት ፈልጋለሁ። እርስዎንም ደግሞ ማገዝ ባለብን መንገድ ደግሞ እኛ ማገዝ ካለብን እንድናግዙት፣ የተሻለ ሕክምና ማግኘት ካለቦት ሕክምና እንዲያገኙ ማድረግ ፈልጋለሁ እና ልጆትን ደግሞ ቁጭ አድርጌ ማውራት ስለምፈልግ ነው። ስለዚህ እባክዎትን ይተባበሩኝና ደውለውላት እንዲጠሯት እፈልጋለሁ። ለጥሩ ነገር ከሆነ እኔ ያው እኛ የምንሰራው ለመልካም ነገር ነው። መልካም ነገርን እንግዲህ ሀገራችን ላይ ለማስፋፋት መልካም ነገርን ለሀገራችን ለማበርከት ጥሩ ስራ ለመስራት ነው እየተሯሯጥን ያለ ነው እና እሷንም ደግሞ አናግረናት
ለሰው ልጆች የተሻለ ነገር መፍጠር እንድንችል ስለምንፈልግ ከእሷ ጋር ማውራት ስላለብኝ እባክዎትን ቢያስጠሩት። ጥያቄ ትክክል ነው አይደለም? አይ ትክክል ነው። ማንነትህን ለይቼ ስለማላውቅ ትክክል ነው። ለምን እንደፈለካት ስላልተረዳሁኝ ነው። ትክክል ነው። እሱ ትክክል ነው። ለልጆት ስለሚያስቡ ስለሚጨነቁ መጠየቅ ያለበትን ጥያቄ መጠየቁት ተገቢ ነው። ስለዚህ ያው እኔ ግን እንደነገርኩት እሷ ማግኘት ስላለብኝ ዋነኛም የመጣሁበት ምክንያት እሷን አገኛለሁ ብዬ ነበረ። ነገር ግን ያው በአጋጣሚ ሆኖ ደግሞ ከእርሶ ጋር እድሉ ገጠመኝና ከእርሶ ጋር እንድጨዋወት ከእርሶ ጋር እንድወያይ ስለተፈቀደ እንግዲህ አግኝቼ አውርቼዋለሁ። አሁን ደግሞ እሷ ብትመጣና ትንሽ ደቂቃ ነው የምወስድባት፣ ትንሽ አባወራትና ብሄድ ደስ ይለኛል። ማውራትህ ደስ ይላል። ለሀገር ጉዳይ ከሆነ ለሁላችንም ደህንነት ከሆነ ፍላጎቱ አለኝ። እሷም በጥሩ ስነ ምግባር ያደገች ስለሆነ ከዚህ በፊት ትተዋወቃላችሁ? ታውቃታለህ? ከዚህ በፊት እሷ ምናልባት ልታውቀኝ ትችላለች ሚዲያ ላይ፣ ነገር ግን እኔ ብዙም አላውቃትም። ስለ እሷ አንዳንድ ነገሮችን ሰማሁ እንጂ። ስለዚህ ትምጣና ያው በደንብ ስናወራ መቼም እኔና እሷ እንግባባለን። እሺ አስጠራትና የምትጫወቱትን ትጫወታላችሁ። እሺ እንግዲህ ለማንኛውም ውድ ቤተሰቦች እስኪ ትንሽ እዚህ እንቆያለን። ልጃቸውን ያስጠሩልና ከእሷ ጋር ትንሽ ደግሞ ቆይታ እናደርጋለን። ከአባታችን ጋር ያደረግነውን ቆይታ ያክል ከእሷ ጋር እናደርጋለን። አባታችን እንግዲህ በጠንካራ ሁኔታ ውስጥ ሆነው ትዳራቸውን ከፈቱ በኋላ በጥበቃ ሙያ እየተሯሯጡ ልጃቸውን አስተምረው አሳድገው ለማዕረግ አብቅተዋታልና እሷ ደግሞ በተራዋ ደርሳላቸው እየጦሮቻቸው እንደሆነ ተናግረዋል። አንዳንድ በሽታም እንዳለባቸው ማለትም ስኳር፣ ደም ግፊት ነገር እንዳለባቸው እና መድኃኒትም እየታጠሉ እንደሆነ ነግረውናል። እኛም ማገዝ ባለብን መልኩ እንግዲህ እሳቸውን እናግዛቸዋለን። ከሳችን እንደተደረሰች ተነግሮኛል። ስለዚህ እሷን አቀባበል እናደርግላታለን። ከእሷ ጋር ቁጭ ብለን የተወሰነ ጨዋታ እንጨዋወታለን ማለት ነው። አሁንም በድጋሚ የትም ቦታ እንዳትሄዱ። ዛሬ እንግዲህ ውሏችንን አንድ ላይ አድርገናል እስከ ማታ ድረስ ማለት ነው። በድጋሚ መልካም ቆይታ፣ አብራችሁኝ ነው። ሰላም እንዴት ነሽ? ሰላም ነሽ ወይ? እንዴት ነሽ? እንዴት ነሽ? ሰላም ነሽ? እንዴት ነሽ? ምን ነው? አይ አላወኳችሁም። ካሜራ ማንዛቸው ለአንዳንድ ነገሮች መጠን ነው። እስኪ አረፍ በይ። አይዞሽ፣ ምንም የለም፣ አታስቢ። ሰላም ነው? እንዴት ነሽ? ደህና ነኝ፣ እኔ ደህና ነኝ። ምንም አታስቢ። ጤንነቴ ደህና ነው። አባትሽ ደህና ናቸው? ከአባትሽ ጋር ትንሽ ጭውውት አደረግን፣ ትንሽ ቆየንና አሁን ደግሞ ከአንቺ ጋር ማውራት ስላለብን አንቺን እንድትመጪ አድርገናል ማለት ነው። ያው ይህ እንግዲህ ስራ አስፈትተንሽ ነው የጠራንሽ። አዎ ችግር የለውም ግን ማለቴ ምን ፈልጋችሁ ነው? ምንድነው? በሰላም ነው ወይ? አዎ በሰላም ነው። ምንም የሚያስጨንቅም የሚያሳስብም ነገር የለም። ትንሽ ከእሷ ጋር ላውራ ጋሽ፣ ይቅርታና ያው ካላስቸገርኩትኝ። በሰላም ነው? አዎ በሰላም። አስፈላጊ ነው አይመስልሽም? አይ አባዬ ባይወጣም ችግር የለውም ብዬ ነው። እርግጠኛ ነሽ? አዎ ችግር አለ ማለት እኔና አንቺ ብቻችንን ብናወራ ብዬ ነበር የፈለኩት። እሺ በኋላ ያው መንገድ አዎ እኮ በኋላ እርስ በርስ ታወራላችሁ። አሁን ግን እኛ የወጣቶች ጨዋታ ብንጫወት አይሻልም? ትንሽ ከችላል። እሺ አዎ አባትሽንም ላለማስጨነቅ እሳቸውም ደግሞ ትንሽ ንፋስ ቢቀበሉ ከይቅርታ ጋር አባቴ። እሺ እሺ ተጫወቱ፣ እናወራለን። ምን እንዳወራሽ ለጊዜው አላውቀውም። እዚህ ነው የተዋወቅነው እና አንዳንድ ጥናቶች እንደሚያጠና ነው የነገረኝና በዛ መሰረት ያወራሻል ብዬ ነው የማስበው። ያወራሽን በቤተሰብ ደረጃ እናወራለን። እሺ በሩን ክፈቱላቸው። እሺ ያው እንግዲህ መቼም ታውቂኛለሽ አይደል? አላወኩም። አታውቂኝም? እርግጠኛ ነሽ? አዎ። ገና ስትገቢ ግን ፊቴን ስታዩ ደንግጠሻል። ቤቴ ውስጥ የማላውቀው ሰው ማክስ አርግቶ ካሜራ ምናምን እንዴት አልደነግጥም? ያው ከአባትሽ ጋር አንዳንድ ጨዋታዎችን ተጫውተናል፣ አንዳንድ ነገሮችን አውርተናልና እንዴት እንዳሳደጉሽ ምናምን ሲነግሩኝ ነበር። በጣም ይገርማል። ስለ እኔ ብትታጣሩ ነው። እሺ እሺ። እስኪ ከስምሽ እንጀምር። ስምሽን አስታውቂኝ እስኪ። ስሜ ሜላት ማርቆስ እባላለሁ። ኦኬ ሜላት። እሺ ማለት እንግዲህ ያደግሽው ከአባትሽ ጋር ነው
አይደል? ያለ እናት ምን ይመስላል? እስኪ ያለ እናት ከአባት ከማድረግ እግዚአብሔር ይመስገን ምንም አልጎደለብኝም፣ አላሳነሰብኝም። አስተምሮኛል፣ አሳድጎኛል። በቂ ነው ማለት መቼም ለየት ያለ ስሜት ይኖራል መቼም አይደል? እሱስ አዎ፣ ያለ እናት ማደግ ከባድ ነው እንደሆነ ታው፣ ግን እንዴት ነው ቢሆንም ብቻ ቆንጆ ነው ይሁን። እናትሽን አግኝተሽ ታውቂያለሽ? ከአባትሽ ጋር ከተለያዩ በኋላ? አዎ እየሄድኩ ጠይቃታለሁ አልፎ አልፎ። ይሄን ነገር አባትሽ ያውቁታል? አባዬ አያውቀውም፣ ግን ያው አንዳንዴ ምን አለ መሰለህ እናት ታስፈልጋለች። በጣም ወረደ ለሴት ልጅ ግድ ነው፣ እናት መኖር አለባት። ስለዚህ አንቺ በድብቅ እየሄድሽ እናትሽን ታያቸዋለሽ ማለት ነው? አዎ እናት አይደለች ወልዳኝ የለ ምንም ብትርቀኝ። በምን የተለያዩ ይመስልሻል እስኪ እናትና አባትሽ? እሱን እንኳን ነግረውኝ አያውቁም ሁለቱም። ማለት ለምን አትጠይቂም ነው? አይ መቼም ትልቅ ነሽ፣ ትምህርትሽን ጨርሰሽ ስራ የጀመርሽ ሰው ነሽ። እሱ ሰው ግን አያስፈልግም። የነሱ ጸብ የነሱ ነው፣ የነሱ ጸብ የነሱ አይደል? ለኔ ምን ይሰራልኛል? ምክንያቱም እኮ ብታውቂ አንድ ላይ ለመመለስ ትሞክሪያለሽ ብዬ ስለማስብ። ወይስ እናትሽ ሌላ ህይወት ጀምሯል? አዎ የራሷ ህይወት አላት፣ አግብታ ነው የምትኖረው። ስለዚህ አያስፈልግም ማወቁ ማጣራቱ። መልካም እንግዲህ አባትሽ ከእናትሽ ከተለያዩ በኋላ እንግዲህ ካምፓኒ ውስጥ ነበር የሚሰሩት። ከዛ ከሚሰሩበት ካምፓኒ ወጥተው በተለያዩ ቦታዎች ላይ በጥበቃነት ሙያ ነበር ሲሰሩ የነበሩት አንቺን ለማሳደግ ሲሉና ተምረሽ ጨርሰሽ ተመርቀሻል፣ ስራም ይዘሻል። ምንድን ነው የተማርሽው? አካውንቲንግ። ምንድን ነው እየሰራሽ ያለሽው? ያው እቃ ማቀበል ነው አሁን ላይ እየሰራሁ ያለሁት። በተማርኩበት አይደለም። እቃ ማቀበል ምን አይነት ስራ ነው? እቃ ማቀበል ማለት በተማርኩበት ፈልጌ ነበር ስራ እንደሆነታው ከሆነ በጣም ብዙ ቦታ አስገብቻለሁ ወረቀቴ። የትም ቦታ ግን ስራ ላገኝ አልቻልኩም። አጋጣሚ ሆኖ ግን የአንድ ሰው ታውቂ ያው ካምፓኒ ያለው አሳየኝ ምናምን ነገር እና እሺ አካውንቲንግ ተመረቅሽ። ምንድነው የተማርሽ? ምንድነው እየሰራሽ ያለሽው? ያው በተማርኩበት ስራ አላገኘሁም እስካሁን ድረስ። ስለ ብዙ ቦታ ወረቀቶችን አስገብቻለሁ ምናምን ተቀባይነት አላገኘም። ያው እኛ ሀገር ላይ ሰው ያስፈልገኛል ስራ ለመስራት። እሺ ያንን ያው አልታካልኝም። ግን አጋጣሚ ሆነ የነሱ ተዋወቅኩኝና ካምፓኒ ያለው እና እዛ የነበረቻቸው እንግዳ ተቀባይ በአጋጣሚ በወሊድ ምክንያት ምናምን ነገር ስራ ወጣች። እረፍት ላይ ስለነበረች በሷ ቦታ እንድገባላቸው ነበር የጠየቀኝ። ስራ ነው መቼስ። ሪሴፕሽን ማለት ነው። ስለዚህ እሱን ነው እየሰራሽ ያለሽው? አዎ። እርግጠኛ ነሽ? በጣም ቆንጆ ስራ ነው። ቲፑ ምኑ ሰው ይሰጣል። ምን ያህል ጊዜ ነሽ? ምን ያህል ጊዜ ነሽ? ያው 5 ወር ምናምን ከዛ ይበልጥ። 5 ወር ሙሉ እንግዲህ በሪሴፕሽንነት እየሰራሽ ነው ያለሽው። እና አባትሽ ደግሞ ያው ትንሽ አሟቸው ስለሆነ ከቤት አይወጡም። አንቺ ነሽ እየረዳሻቸው እየጦርሻቸው ያለሽው። አዎ። ደሞዙ ቆንጆ ነው? ደሞዙ ቆንጆ ባይሆንም ሰው የሚሰጥህ ያው ለሻይ ምናምን ብሎ የሚሰጥህ እሱ ያነሳዋል አለው ማለት ነው። እንደዛ ሪሴፕሽን ላይ አዎ ቆንጆ ቦታ ነው። ስለ ያው ፈገግታንም አይቶ የሚሰጥህ ይኖራል ነው። በጣም ጥሩ። እስኪ አንድ ጥያቄ ልጠይቅሽ። እሺ ኢየሩስ የምትባል ልጅ ታውቂያለሽ? ኢየሩስ እኔ እንጃ። አታውቂም? ማውቃት ይመስለኛል ግን አይ ማውቃት አይመስለኝም። እኔ እንጃ። ኧረ እባክሽ የምታውቂያት ይመስልሻል? ግን የምታውቂያት አይመስልሽም? ስለ አዲስ አልሆነብኝም ስሟ፣ ግን ጭራሽ ሊመጣልኝ አልቻለም። ይኸውልሽ አንድ ነገር ልንገርሽ። ነገር ማወላወሉን ተይና እኔ የምትሰሪውን ስራ ሲጀምር አውቃለሁ። ይሄ ሪሴፕሽን ላይ ነው የምሰራው ምናምን የሚለውን ነገር ተረተረተሽን አቁም።
አይ አይደለም ቆይ የምሰራውን ስራ እኮ ነገርኩ እንዴት ነው የማታውቀው ሪሴፕሽን ላይ አይደለም የምትሰሪው ሲጀምር ምን ማለት ነው እየሰራሽ ያለሽው ከማይሆኑ ሰዎች ጋር ነው ይቅርታ ታውቀኛለህ ሲጀመር ነኝ አንቺን ፈልጌ ነው እዚህ ቤት የመጣሁት እኔ ምንም ሪሰርች እያደረኩ አይደለም ምናምን ነገር አንቺም ደግሞ በደንብ ታውቂኛለሽ በደንብ የምታውቂኝም በእኛ ሰው በኩል የኛን ሰው ለማጥፋት እየሰራሽ ስለሆነ እኔ እና ስለኔ ነው ያወራሉት ይቅርታ ሳትሳሳት አትቀርም ሰው ሲጀመር አላውቅም ማንኑ ምንኑ ራሱ አላውቃችሁ አታውቂኝ አዎ እርግጠኛ ነኝ ነው የምነግርህ ስሚ ሲጀምር አንቺ ዛሬ ምግብ ለመውሰድ አልመጣሽም መድኃኒት እያስጨመርሽበት የምታሰሪው ምግብ ምን ማለት ነው ያንን ምግብ ለማውሰድ ስላልመጣሽ እኛ በስልክሽ አድራሻሽን ማንነትሽን ቤትሽን እያንዳንዱ ነገር አግኝተነው ነው ቀጥ ብለን ወደዚህ የመጣነው ይቅርታ ያወራለው ከኢየሩስ ጋር ስምምነት ውስጥ ገብታችሁ ኢየሩስን አሳመነሻት ምግብ እንድትሰራላችሁ እያደረግሽ የእንቅልፍ መድኃኒት ነው እያልሽ መድኃኒት እየሰጠሻት እዛ ምግብ ውስጥ መድኃኒቱን እየጨመረች እንድትሰጣችሁ እያደረጋችሁት ነው ያላችሁት ለማን ነው የምትሰሪው መጀመሪያ የምታወራውን ነገር አውቀው እየሰማሽ ነው አንተ ራስህ እየሰማኝ ነው የምታወራውን ነገር መጀመሪያ አውቀው ገብቷል መስመር አትሳት መስመር ሳትኩኝ አዎ እርግጠኛ ነሽ በእርግጠኝነት ነው ማን መስመሩን እየሳተ ያለው የነገርኩ ነው ከማን ጋር ነው እየሰራሽ ያለሽ ይኸውልሽ ይሄ ወሬሽን ምናምን ነገር አቁሚና እውነታውን ብትናገር የተሻለ ነው እኛ ጋር በቂ ማስረጃ አለን በጣም በቂ ማስረጃ አለን እኔ ልንገርህ ደግሞ ይሄ ማስረጃ ምናምን የምትለውን አይደለም አሁን እያወራ ያለሁት ማለት ነው የፈለገ ማስረጃ ሊኖር ይችላል የፈለገ ነገር ሊኖር ይችላል ስለምታወራው ነገር ግን አላቅም ገባ ስለምታወሪው ነገር አታውቂም አዎ አላቅም ያልኩህ ነው ኢየሩስን አስገብልኝ አስገቦት ነይ አታውቂያትም እሷን አታውቂያትም ወይ እጅ ዘጋ ተናገሪ እሷን አታውቂያትም አታውቂያትም እሷን ምን እየተፈጠረ ነው እየተፈጠረ ያለውማ እውነታው እየወጣ ነው ምንድን ነው ሜላት አይደለም እኮ እኔ እኮ ምናችሁም እየገባኝ አይደለም እኮ ታውቂያታለሽ አታውቂያትም አዲስ አልሆነችብኝም እኔ አታውቂም ምናልባት እኔ እንጃ አላውቅም ምናልባት ምን ማለት ብዙ እንግዳ ነው የሚመጣው በምን ላቅ ይችላል ምንም እንግዳ አይደለም ስለምንም እንግዳ አይደለም ቀን በቀን ምግብ እያሰራሻት የምትቀበያት እሷ ነው አይደል ያ ሁሉ ነገር ካስፈራራሽ በኋላ ደግሞ አላውቃትም ስትይ ትንሽ አታውቂ እኔ እና እኔ የመቤት ሰው ተሳስተሽ ይሆናል ይኸውልሽ ማስመሰሉ ቢበቃሽ ይሻላል ምንም አላስመሰልኩም አላውቃችሁም አታውቁኝም ተመሳስለውባችሁ ይሆናል ሰው ስልክሽ አለን ከአባቴ ላይ ተቀብለው ምናምን ከእሷ ጋር የተጻጻፍሽው ስልክ አለ እኔ ጋር የተጻጻፍሽው ስልክ አለ ከእሷ ጋር አዎ አንቺ ራስሽ ሰው ተሳስታችሁ ነው ሰምኛለሽ እውነቷን ብትናገር ይቻላል ነገሮችን ራስሽ ላይ ነው የምታከብጂው ምንም ይሄ ነገሮችን እያከበርኩ አይደለም ቀጥታ ነው እየተናገርኩ ያለሁት አላውቃትም አታውቃትም ከዚህ በፊት አላውቅም ምናልባት ተገናኝተን ሊሆን ይችላል ስራዬ ደግሞ እንደነገርኩ ነው እንግዳ መቀበል ነው የተለያዩ ሰዎች ነው የሚመጡት እንግዳ መቀበል አይደለም ስራዋ እንደነገርኩ ነው በቃ እኔ አስፈራርተውኝ ነው ከዚህ ስራ ውስጥ እንድገባ ያደረጉኝ እኔ ምንም አውቀው ነገር የለም መድኃኒቱንም ያለችኝ የእንቅልፍ መድኃኒት ነው እንጂ እኔ በጭራሽ ሌላ ምንም አይነት መድኃኒት አንቺ ምን ነው የምታወሪው ያደረጋችሁትን አንዳንዴ የምታወሪውንም ለያ እኔን አታውቂኝም አላውቅሽም በግድ ዋቂኝ ከሆነ አሁን ልወቅሽ ያው አወኩሽ ስምሽንም አላውቀውም ንገሪኝና በደንብ ልወቅሽ አስፈላጊ ከሆነ እርግጠኛ ነሽ አዎ እርግጠኛ ነኝ ይኸውልሽ ነገሮችን ራስ ላይ ልታከብጃቸው ያከበርኩት አይደለም ያቀለልኩት በጣም የከፋ ነገር እንዲፈጠርብሽ እያደረግሽ ነው ስሚ እየሰማሽኝ ነው ኃይል ተጠቅመን አንቺን ገርፈን ምናምን ማወጣት አቅቶናል ስለዚህ እውነቱን ብትናገር የተሻለ ነው ከዛ ባሻገር ስራሽም በተቀላለ ለአባትሽ ከምነግርብሽ እውነቱን ብታወጪ አይሻልም አባትሽ እየሰራሽ ያለሽውን ነገር ቢያውቁ ታማሚ ናቸው ልብ ድካም ደም ግፊት እና እንዳለባችሁ ሱካር እንዳለባችሁ ታውቂያለሽ
አባትሽ ላይ ጦስ እያመጣሽ ነው እየነገርኩ ነው። አንደኛ ነገር ዝም ብለህ አትደብደበው ጠረጴዛ ገብቷል። አባቴ ለፍቶ ጥሩ ይሄን ያክል ደረትሽን የነፋው ምንድን ነው? ማን ኮንፊደንስ ሰጥሽ ነው? እየነገርኩ ነው። በገዛ ቤቴ ነው ያለከው ገብቷል። በገዛ ቤት ህግ ያለበት ሀገር ውስጥ ነው የምንኖረው። ህግ ታውቂያለሽ? በደንብ ነው። ህግ የምታውቂ ከሆነ ከህግ ጋር ነው እያናገርንሽ ያለሽው። ስለዚህ ለህግ ተባበሪ። ምንድነው እንድነግር የምትፈልገው? ለማን ነው እየሰራሽ ያለሽው? መድኃኒት የሚጨመርበት ምግብ ለማን ነው እየሰጠሽ ያለሽው? የምን መድኃኒት ነው የምታወራው? ውጪ! ልቀቀኝ! ውጪ! ልቀቀኝ! ውጪ! ታዛት ይሄን ለነገር ራስሽ ላይ ያመጣሽው ራስሽ። ሴት ልጅን አንስተህ ወንድ ተባልክ? ሰምኛለሽ። እኔ አይደለም የመተውሽ። አሁንም ስነ ስርዓትሽ ነሽ። ምንም ለማስመሰል አትሞክሪ። ይኸውልሽ ምንም መነፋረቅ ማልቀስና የሚባል ነገር የለም። ትናገሪያለሽ አትናገሪም? ከማን ጋር ነው እየሰራሽ ያለሽው? ከማን ጋር ነው እየሰራሽ ያለሽው? ካሳሁን ነው። የምን መድኃኒት የምን መርዝ ምናምን ትሉት እንቅልፍ መድኃኒት እንደሆነ ነው እኔ የማውቀው። እባክሽ እንቅልፍ መድኃኒት እንደሆነ ነው የምታውቂው? ለማን ነው ምግቡን እየወሰደሽ የምትሰጪው? ለራሱ ነው። እኔ ምንም የማውቀው ነገር አለ እኮ ራሱ ካሳሁን ነው የሚቀበልሽ? አዎ የማለት እኮ በቃ ለሜርሲ እየሰማሽ አንቺ ራስሽ እየሰማሽ ነው። አንቺ ራስሽ እየሰማሽ ነው። እንኳን ደስ አለዎት! ለተከታታይ 10 ቀናት ብቻ የሚቆይ የ35 በመቶ ልዩ ቅናሽ ከጎልደን ፓላስ ሪል ስቴት በመሃል ከተማ 22 ጎላጉል ታወር ፊት ለፊት በሚገኘው ሳይታችን ላይ ከባለ 1 መኝታ እስከ ባለ 3 መኝታ አፓርትመንቶችን ከ408,000 ብር ቅድመ ክፍያ ጀምሮ ይዘንልዎት ቀርበናል። ለኑሮም ለኢንቨስትመንትም ምቹ በሆነው ሳይታችን ላይ አፓርትመንት ሲገዙ የመዋኛ ገንዳ፣ እጅግ ዘመናዊ ጂም እና ስፓ፣ የልጆች መጫወቻ ስፍራ፣ በቂ የመኪና መቆሚያ፣ የተንጣለለ ቴራስ፣ መጠባበቂያ ጄኔሬተር እንዲሁም የከርሰ ምድር ውሃ ያገኛል። ቢኖሩበት ምቹ፣ ቢያከራዩት ዳጎስ ያለ ገቢ የሚያገኙበትን አፓርትመንት ይሄ ቅናሽ ሳያመልጦት የራስዎት ያድርጉ። ለበለጠ መረጃ በ0957 870707 ወይም በ0987 678780 ይደውሉልን። ጎልደን ፓላስ ሪል ስቴት። ይሄ ነገር ሜርሲ ጋር ነው እየሄደ ያለው። በሜርሲ ነች በቁጥጥሩ ስር ያለችው። ልቀኝ። የሰማሽ ምንም አውቀው ነገር የለኝም። በቃ እሷ ነች በቃ ያስፈራርተውኝ ነው ይሄን እዚሁ ነገር ያደረሱኝ። እኔ ምንም አላስፈራራሁም። የት ነው ያለው? የት ነው ያለው? ካሳሁን የት ነው የምታገኘው? እሺ እኮ የት ነው የምታገኘው? ንገሪኝ፣ ንገሪኝ። የሆነ ጉራንጉር ውስጥ ነው ልኝ በመኪና የሚጠብቀኝ የሆነ ቤት አለ አላውቅም ብቻ እዛ ነው ልኝ እቃውን የማቀብለው። እሺ ለምንድን ነው ዛሬ መተሽ ታዲያ 8 ሰዓት ላይ አልተቀበልሻት? አልደወለልኝማ እንዴ። ዛሬ ቀን በቀን እየመጣሽ 8 ሰዓት ላይ ምግብን ትቀበያታለሽ? እኔ አላውቅም፣ አልደወለልኝም። አልደወለልሽም? አይደለም እኔ ምንም አውቀው ነገር የለም ሲጀመር። ኧረ የምታውቂው ነገር የለም? ስማኝ አስጨርሰኛ። እሺ ቀጥይ። ይኸውልህ እንዴት እንደሆነ አላውቅም። በቃ ስለ ቤተሰብ ሁሉንም ነገር ያውቃል። አባቴ እንድታመመብኝም ሁሉ ያውቃል። እሺ እንድረዳው በቃ ማለት ልርዳሽ አለኝ። ገንዘብ ጥሩ ገንዘብ ታገኛለሽ ምናምን ብሎ አለኝ። በአባቴ በደካማ ጎን የመጣ ኧረ እባክሽ። ከዛን አባትሽን ለአባትሽ ስትይ እንደዛ ለፍቶ ያሳደግሽን አባትሽን እንትን ብለሽ መከለያ አድርገሽ አንቺ የሰው ነፍስ እዛ ታጣፊያለሽ። የምን ሰው ነፍስ ማጥፋት ነው? እና የምትገዢው የምትሰጪው መድኃኒት የምንድን ነው? እኔ ምን አውቃለሁ? እሱ ነው የሚሰጠኝ። እሷን ቀጥታ ማግኘት አልችልም። በማል ሰው ያስፈልገኛል ብሎ ለኔ መድኃኒት ይሰጠኛል። እኔ ለሷ ሰጣታለሁ። በምን አይነት ስልክ ነው የምታገኘው? ስልኩ ላይ ነው የሚቀያየረው። ቋሚ ስልክ የለውም። ማንም ቢፈልገው አያገኘውም። እሱ በፈለገበት ሰዓት ነው ሰው ማግኘት የሚችለው። ከሰውም ለምን ሻይት ታውቂያለሽ? ከማን ጋር ነው ለመጀመሪያ ጊዜ ያገኘሻት? ከሌላ ሰው ከሆነ ወንድ ጋር እንደነበር አውቃለሁ። ተናግራለች። ማን ነበር አብሮሽ የነበረው? የሱ ሰው ነው። ቦታውን ለማሳየት ብቻ ያክል ነበር አብሮኝ የመጣው። ማን ይሁን ምን ይሁን ምንም አውቀው ታሪክ የለም። አባቴ ታሞብኛል፣ መታከም አለበት። ኧረ እባክሽ
እና አባትሽ ከታመመ ለምነሽ ማሳከም አይሻልም? ሰውን እየጎዳሽ ገንዘብ ከማምጣት ያስተማረኝ እንድለምን አይደለም። እሺ ሰርቼ በላቤ በጥረቴ እና የበላብሽ በጥረትሽ ደግሞ ደረትሽን ነፍተሽ ታወራለሽ። አታፍሪም? መድኃኒት ስሚ፣ መድኃኒት መቼም ምግብ ውስጥ ተቀላቅሎ የሚሰጠው በህግ አግባብ አይደለም አይደል? ለየትኛውም ሰው በምግብ ውስጥ ተቀላቅሎ መድኃኒት የሚሰጥ ማለት ጤነኛ የሆነ መንገድ አይደለም አይደል? አላውቅም። በቃ የቤት ውስጥ ምግብ አትበላም ምናምን ብሎ አሳመነኝ። እኔ ምን አውቃለሁ? ኧረ አንቺ ምን ታውቂያለሽ? እሱን አብረን የምናየው ይሆናል። ትሰሚኛለሽ? በደንብ እንነጋገርበታለን። ያልሽን ቦታ ድረስ ይዘሽን ትሄጃለሽ። ይሄ ካሳሁን የተባለው ሰውዬ ያለበት ቦታ ድረስ ይዘሽን ትሄጃለሽ። ግልጽ ነው? የሰማሽ ነው? ይህ መድኃኒት ይኸውልሽ፣ ሜርሲ አንድ ነገር ትሁንና ሁለታችሁንም ገላችሁ። ሁለት ዝም በይ፣ ዝም በይ፣ ዝም በይ፣ ቆሻሻ ዝም በይ፣ ዝም በይ። ሰሚያለሽ? ዝም በይ። አንቺ ነሽ ያገኘሽኝ። ሁለታችሁም ዝም በሉ። የሰማሽ ነው? ሁለታችሁም ዝም በሉ። ሲጀመር ሰውን ፈልጎ ያገኛት እሱ ነው። ዝም በይ። እኔ አላውቅም። የሆነ ልጅ ጋር መጠሽ ያገኘሽኝ አንቺ ነሽ። ሁለታችሁም ዝም በሉ። አማርኛ ነው። ድምጻችሁን መስማት አልፈልግም። እኔ ምንም አውቀው ነገር የለም። በቃ ዝም በይ። ለማንኛውም ውድ ቤተሰቦች ይሄን ቤት አሁኑን አፈላልጌ ደርስበታለሁ። የትም አልሄድም። ዛሬውኑ ቀጥ ብለሽ ይዘሽኝ ትሄጃለሽ። አሁኑኑ እምቢ ካልሽ ለአባትሽ እያንዳንዱ ነገር ልንልሻለሁ። ለማንኛውም ውድ ቤተሰቦች የትም ቦታ ሳትሄዱ እስከ ፕሮግራም ፍጻሜ ድረስ አብራችሁኝ ሁኑ። እሄዳለሁ። ካሳሁን የተባለው ሰውዬ በእጅ ስላላስገባሁ አላስቀምጥም ዛሬ። ይህ ምግብም ቀጥታ እየሄደ ያለው እርግጠኛ ነኝ ለሜርሲ ነው። ስሚ፣ እዛ ቤት ውስጥ ሴት አለች። እዛ ቤት ውስጥ ሴት አለች። ምግብ የምትወስድበት ቤት የለችም። እሱ አያስገባኝም። ሲጀመር የኔ ስራ በቃ ማድረስ ነው። አለቀ። ዴሊቨሪ በለው። ዝም በይ፣ ዝም በይ። ለማንኛውም አብራችሁ ስለነበራችሁ አመሰግናለሁ። ቀጣይ እርምጃን የማገኘው ነገር ወደ እናንተ ይዤ የምመጣ ይሆናል። ሰብስክራይብ ያደረጋችሁ ቤተሰቦቻችሁና አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮ ላይክ እና ሼር እያደረጋችሁ ለብዙ ሰው እንዲደርስ እፈልጋለሁ። ለማንኛውም መልካም ቆይታ። ተነሽ፣ ተነሽ፣ ተነሽ።